ሰላም ውድ ተከታታዮቻችን ዛሬም እንደተለመደው አሪፍ የህንድ ፊልም ይዘንላችሁ መተናል። ያለፉት ክፍሎች በዲስክሪፕሽን ሊንኩን ታገኙታላችሁ። በጥያቄው መሰረት ደግሞ ክፍል 2ን ይዘንላችሁ መተናል። ከመጀመራችን በፊት እስካሁን ቻናሉን ሰብስክራይብ ካላደረጋችሁ አሁኑኑ በማድረግ ቪዲዮ ከተመቻችሁም ደግሞ ላይክ ማድረግ እንዳትረሱ። መካ በታላቅ ትዕቢት ከአራቱ ሰዎች መካከል ይደርሳል። ሙላ ብዙ ጊዜ እንደማይወስድበት ያስባል። ነገር ግን ከማን ጋር ነው የሚጋጠመው? ከባድ ውጊያ ውስጥ ይገባል። በሙሉ ኃይሉም ይመታዋል። መካን መሬት ላይ ይፈጠፍጠዋል፣ ወደ ሩቅም ይወረውረዋል። ከሰዎቹ መካከል አንደኛው ሊያነሳው ሲሮጥ መካ በእሱ ላይ ተናዶ ይገለዋል። እንደገናም ወደ ውጊያው ይመለሳል። ነገር ግን ጓደኛችን ሰዎቹን ከጠፋ በኋላ መካን መሬት ላይ የጎተተ ሊገለው ግን አልፈለገም። ማንነቱን እንዲያቆም መካን በአህያ ላይ አስሮ ወደ አባቱ ለመላክ ይወስናል። ሙላ በህዝቡ ሁሉ ላይ የበላይነቱን እንደሚጭን እንዲያውቁ ያደርጋል። መካ በደረሰበት ነገር ደንግጦ ይመለሳል። እህቱም መታ ወንድ ልከ የወንድ ልጅ ስሜት ይዞ ተመለሰ? የመንደሩን ህዝብ በሙሉ ለማጥፋት ወደዚያ መሄድ ሲገባ አንድ ሰው ብቻ አንተን አዋርዶና ሰብሮ መለሰ ትለዋለች። እሱ ግን ይህ ተራ ሰው አይደለም፣ ይህ የጃድ ልጅ ሙላ ነው። ሁሉም ሰው መጠንቀቅና መሸሽ አለበት፣ ምክንያቱም ጀግናው ተመልሷል ይላታል። ይህንን ሁሉ የሰማው አባቱ ጂቫ ልቡ በፍርሃት ይሞላል። ምክንያቱም ከዓመታት በፊት የገደለውን የጃድን ኃይል ያውቅ ነበር። አሁን ደግሞ ልጁ የቤተሰቡን በቀል ለመመለስ ተመልሷል። ነገር ግን ይህንን ፍርሃትና ውርደት ስለመጣባቸው ልታጥፈው መሳሪያውን ታወጣለች። መካ ፍጻሜውን የደረሰ ይረዳል። በራሱ እጅ ህይወቱን ለማጥፋት ወስኖም ራሱን ይገላል። በዚያም ከጂቫ ልጆች መካከል ወደፊት ከሚደረገው ጦርነት ለመዘጋጀት ከእስር ቤት መውጣት ያለበት ኑሪ ብቻ ይቀራል። በማግስቱም የጎሳውን ጠላቶች ለማጥፋት ከእስር ቤት ይወጣል። በተመሳሳይ ሰዓት የሙላ መንደር ህዝብ ከነዚህ ሰዎች ጋር ወደ ውጊያ ለመግባት ይፈራሉ። ምክንያቱም ፍጻሜያቸው ምን እንደሚሆን ያውቃሉ። ነገር ግን ሞዳና ሞኮ ህዝቡን ያበረታቸዋል። ምክንያቱም ሙሉ ህይወታቸው እንደዚህ እየፈሩና በየወሩ ግብር እየከፈሉ መኖር እንደሌለባቸው ይነግራቸዋል። ሙላ በንዴት ወጥቶ ክብራችንን መከላከል አለብን ይላቸዋል። ጃጉና ሰዎቹ የዚያን ምስኪን ልጅ ሲደፍሩ ዝም ብዬ ማየት አልነበረብኝም። እንዲሁም በየቀኑ እየፈራችሁ ገንዘብ ስትከፍሉ ማየት አልነበረብኝም። መሬታችንና ክብራችንን በሙሉ ኃይላችን የምንከላከልበት ጊዜ አሁን ደርሷል ይላቸዋል። በዚያን ጊዜ የመንደሩ ህዝብ በሙሉ በፍርሃት ውስጥ ሆነው ያገኛቸዋል። ይህንን የተዋረደ ህይወት መኖር ይፈልጋሉ። የናቶ ጎሳ ልጁን በአይኑ ፊት የገደሉበት የአዝለም አባት ሳይቀር የቀረው የመንደሩ ህዝብ በህይወት እንዲኖር ሄዶ ይቅርታ እንዲጠይቅም ይለምነዋል። ሙላ የመንደሩ ህዝብ በፍርሃት ውስጥ እየኖሩ እንደሆነና እንደማይረዱት ይገነዘባል። ስለዚህ የእነሱን ቃል ሰምቶ ይቅርታ ለመጠየቅ ለመሄድ ይወስናል። ነገር ግን ዳሮ ወንድሟን እየጠበቀች እንደሆነና ሙላን የምትገድልበት ቀን የሰርጓ ቀን እንደሚሆን አያውቅም ነበር። በዚያን ጊዜ ሙላን በውጪ ታገኘዋለች። በድፍረቱም ትገረማለች። እሱ ግን የመንደሩ ህዝብ ስላላመኑት ይቅርታ ለመጠየቅ እንደመጣ ይነግራታል። እሷ ግን ፈቃደኛ ሳትሆን በቃ አንተ መንደርም ትሞታላችሁ ትለዋለች። ይህ እድል የወንድሜ የኑሪ ነው፣ እሱ ነው አንተን የሚያጠፋ። ወደ መንደር ተመለስና እድልን ተጠባበቅ። እሱም ወይም እኔ እሱ እንዳጠፋው ወንድምሽን ጠብቀዋለሁ ይላታል። ትቷትም ይሄዳል። በተመሳሳይ ሰዓት ሞዳ ከጓደኞቹ ጋር ተቀምጦ ሳለ ጆጂ አንተ ግን ጨርሶ እንደ ወንድም አይነት ድፍረት የለም፣ ትፈራለህ ይለዋል። ይህ ወሬ በጭንቅላት ውስጥ መጫወት ይጀምራል። በመሆኑም ጀግና ለመምሰል ይፈልጋል። በዚህ ጊዜ ኑሪ ወደ እነሱ ዘልቆ ይገባል። ሙላ የት እንዳለ ማወቅም ይፈልጋል። ሞዳ ጀግና መስሎ ይነሳና ሙላ እኔ ነኝ ይለዋል። ኑሪም በእጅጉ ይደነግጣል። ምክንያቱም የናቶን ጎሳ ያሳበደውና ሰዎቻቸውን የጨረሰው እሱ ስለመሰለው ነው። መጀመሪያ ላይ አያምነውም። ነገር ግን በሞዳ አቋራጭነት ምክንያት አብሮት ወደ ውጊያ ለመግባት ይወስናል። ከመጠጥ ቤቱ ውጪም ይፈጠፍጠዋል። መምታትም ይጀምራል። በጣም ደካማ መሆኑም ያስታውቃል። ኑሪም የሚደነቀው በዚሁ ነው። የመንደሩ ወጣቶች በጣም ጠንካራ በሆነውና በሙሉ ኃይሉ በሚደበድባቸው ኑሪ ላይ ጥቃት እስኪሰነዝሩ ድረስ መምታቱን ይቀጥላል። ከነሱ መካከል አንድም ሰው ሊቧጭረው እንኳን አልቻለም። በዚያ ቅስፈት ዳኒ ትደርሳለች። እያለቀሰችና እየፈራችለት ወደ ልጇ ትሮጣለች። ኑሪ እንዲምረውም ትለምነዋለች። እሱ ግን የምህረት አቅም የለኝም ይላታል። በእናቱ እቅፍ ውስጥ እያለም ህይወቱን ያጠፋታል። በጣም በሚያሳዝን ሁኔታም ሞዳ ይሞታል። ዳኒ ለዚህ ሁሉ ምክንያት የሆነውን ሁለተኛ ልጇን ሙላን ትጣራለች። ጀግናችን የተፈጠረውን አቆም ይደርሳል። የሆነውን ነገር ማመናቀቶትም ወንድሙን ይቀብረዋል። እናቱም ወደሱ መታ
ለዚህ ሁሉ ምክንያት እሱ መሆኑን ትወቅሰዋለች። ከዛሬ ጀምሮ ልጄ ይሞታል፣ አንተም ልጄ አይደለህም፣ በታገርክበት መንገድ ላይ ብቻህን ቀርተሃል ትለዋለች። ሙላ የሚወዳቸውን ሁሉ በአንድ ቅስፈት ስላጣቸው ብቻውን ቁጭ ብሎ ያለቅሳል። በሌላ በኩል ኑሪ ወደ ጎሳው ይመለሳል። አባቱ ሰዎቻቸውን ያጠፋውን ሙላን ገደለን ብሎ ስለመለሰው ያበረታተዋል። የናቶን ክብር መልሷልና አባቱ የናቶ ጎሳ ጌታ አድርጎ ይሾመዋል። ነገር ግን ኑሪ ይህንን ወሬ አይፈልገውም። ምክንያቱም እሱ ቀድሞውኑ የጎሳው ጌታ ነው። ደግሞም የገደለው ሰው በጣም ደካማ ስለነበር ከሱ ጋር አያከብርም። ይህ ለኑሪ ጨርሶ የሚመጥን አልነበረም። ኑሪ ጥምጣሙን ሳይቀበል ትቷቸውም ይወጣል። እነሱ ግን ማክበራቸውን ይቀጥላሉ። ሙላ ብቻውን በገዛ ቤታቸው ጥቃት ለመሰንዘር እንደወሰነም አላወቁም። በክብረ በዓሉ መካከል አንድ ዘበኛ ተገሎ መሃላቸው ላይ ተጥሎ ያገኙታል። በመቀጠልም የማይምረው አውሬ ሙላ ይገባል። ለጂቫም እኔ አንተ የገደልከው የጃድ ልጅ ነኝ ይለዋል። ጂቫ ልጁ ያጠፋው ስለመሰለው በድንጋጤ ይዋጣል። በዚህ ድፍረት ምክንያት ዛሬኛ ማሸነፍ ከቻልክ ልጄን እሰጥሃለሁ ይለዋል። ነገር ግን ሙላ ህይወታቸውን በሙሉ ለመመለስ እንደመጣ አያውቅም። በሙሉ ኃይሉ ይጨርሳቸውም ይጀምራል። ጂቫ ጦሩን ይዞ ይረውርበታል። ነገር ግን አግተዋት በነበረችው ሴት ላይ ያርፋል። በዚያን ጊዜም ኑሪ ይደርሳል። እየሆነ ያለውን ነገርም ያስቆመዋል። ወደ ናቶ ምድር ለመግባት በመድፈሩና እነሱንም ለማጥፋት በመፈለጉ ያጨበጭቡለታል። ጂቫ ዘበኞቹን ፈጥራቸው ያዙት ይላል። በዚያን ጊዜ ልጁ አንተ ዝም በል፣ በመጨረሻ የሚመጥነኝንና ልዋጋው የምችለውን ባለጋራ አገኘው ይለዋል። እርስ በርስም ለመጠቃቃት ሲዘጋጁ ጂቫ ከሙላ በስተጀርባ ይመጣና ይመተዋል። ጂቫ በዚያ በነበሩት ሁሉ ባደረጉት ነገር ይደሰታሉ። ነገር ግን ይህ ነገር ለኑሪ በጭራሽ አልተመቸውም። ምክንያቱም እንደ ወንድ ልጅ ፊት ለፊት ሊገለው ይፈልግ ነበር። ከጀርባው መታኸው፣ ለዚህ ነው እኔም ማሸነፍ የሚችል መሰለ ይለዋል። የሙላን መጥረቢያ ውስድና አባቱ በልጁ ድል ላይ ስላልተማመነ በታላቅ ጭካኔ ያጠፋዋል። ከዚያ በኋላ ሙላ ይነቃል። አባቱ ከጀርባው ላይ ስለመታው ይቅርታ እየጠየቀው ካለው ከኑሪ ፊት ላይ ራሱን ያገኘዋል። ኑሪ ለዚህ ነው ያጠፋሁት፣ መብትን መውሰድ አለብህ፣ በገዛ እጄ እንዳጠፋህ በፊቴ ወደ ውጊያ ወረድ ይለዋል። ሙላ ግን አይፈራም። ሂድና ቤተሰብን ጎሳን ተሰናበት፣ ምክንያቱም ይህ የምታያቸው የመጨረሻ ጊዜ ነው ይለዋል። ኑሪ በዚህ ድፍረቱ ይደነቃል። አሁን ያጠፋውን አባቱን ለመሰናበትም ይወጣል። የናቶን ጥምጣም በእህቱ ራስ ላይ ያደርጋል። ከዛሬ ጀምሮ እሷ የናቶ መቤት ነች ይላቸዋል። በዚያን ጊዜ አጎቷ የልጁን ራስ በፊቱ ስለቀላችሁ መብቱ እንደጠፋና እንደማይመለስ ስላወቀ በድንጋጤ ይዋጣል። እሷን ለማስወገድም ይወስናል። እሷ ግን በወህኒ ቤት ወዳለው ወደ ጀግናችን ትሄዳለች። ለኔ ታዛዥ ለመሆን ተስማማ፣ እኔም በህይወት እንድትኖር አዛለሁ ትለዋለች። እሱ ግን እምቢ ይላታል። ዘሯን በሙሉ እንደሚያጠፋውም ይነግራታል። ትናድዳለች። ወንድሟም በሁሉም ፊት እንደሚያጠፋው ቃል ትገባለች። ልትወጣ ስትል አጎቷ እሷን ለማጥፋት የላካቸውን ከዳተኛ ዘበኞች ታገኛለች። ከነሱ ጋር ከባድ ውጊያ ውስጥም ትገባለች። ነገር ግን ከሷ ስለሚበዙ እስክትሞት ድረስ በተደጋጋሚ ይወጓታል። ይህ ክህደት መሆኑን ማንም እንዳያውቅ እሷ እዚያው ስለነበረች ጥፋቱን በሙላ እሷ ላይ ያሳብቡታል። ኑሪ ገብቶ እህቱን ሲያይ ይደነግጣል። ከዳተኛው ጃጉ ይህን ያደረገው ሙላ መሆኑን ይነግረዋል። በቀል ለመመለስም ይወስናል። እሱን ያሳደገችውን እናቱንና የሚወዳቸውን ሁሉ ልክ እኔ ላይ እንዳደረገውና የሚወዳቸውን እንዳጠፋብኝ ሁሉ እናጠፋቸዋለን ይላቸዋል። ሰዎቹን ይዞም ወደ ሙላ መንደር ጥቃት ይሰነዝራል። በተመሳሳይ ሰዓት ልጁ በአይኑ ፊት የሞተበት የቾድሪ አባት ሙላን ለመፍታት ይወስናል። ሂድና ኑሪን አጥፋው፣ የመንደርን ህዝብ ሁሉ ማደን ይለዋል። ኑሪ ከመንደሩ ሰዎች ጋር እየተራመደ ሁሉንም ነገር ያጠፋዋል። የሙላ እናት ዳኒ ጋር ደርሶም ሊያጠፋት ይፈልጋል። ነገር ግን ሙላ ይረዳው የነበረው ህፃን ልጅ ብቅ ይላል። ሊይዛት የፈለገውን ሰውም ይገለዋል። በአንድ ጋሪ ላይ ጭኖ ከመንደሩም ያስወጣታል። ኑሪ ከጀግናችን ፍቅረኛ ከሞኮ በስተቀር ማንም ጋር መድረስ አይችልም። ጀግናሽ የት እንዳለ እናያለን እስኪ ይላታል። በዚያን ጊዜ መንደሩ ዳርቻ ላይ እንደደረሰና እናቱን እንዳገኛት አያውቅም ነበር። እናቱም ተመልሰ ኑሪ ማጥፋት አለብህ ትለዋለች። ፍቅረኛውን በመንደሩ መሃል ተሰቅላም ያገኛታል፣ ያወርዳታል። እሱን እንደሚያጠፋውም ይነግራታል። ኑሪ በውጊያ መድረኩ ላይ ይጠብቀው ነበር። አይኖቹ በሙሉ በክፋት ተሞልተው ወደሱ ይሄዳል። ከባድ ውጊያ ውስጥም ይገባሉ። በዚህ ውጊያ የሚያሸንፈው ጎሳውን በሙሉ ድል ያጎናጽፈዋል። ኑሪ በጣም ጠንካራ ነው። ጨርሶ እጅ የማይሰጠውን ጓደኛችንን ማቁሰል ይችላል። ምንም ቢሆን ግን ውጊያውን ይቀጥላሉ።
ነገር ግን የማሸነፊያው ሚዛን ወደ ኑሪ ያደላ ይመስላል። ሙላን መምታቱንና ማቁሰሉን ይቀጥላል። ከማይፈራው ከሙላ ድፍረት የተነሳ ይደነግጣል። ተነስቶም በሙሉ ኃይሉ ይመታዋል። አንዱን ቁስል በሌላው ላይ ያሳርፍበታል። በመጨረሻም ሆዱ ላይ ይወጋዋል። በዚህም ድሉን በናቶ ጌታ ደም መጻፍ ይችላል። በውጊያው መድረክ ላይ በሰዎቹ ፊት ኑሪን ይገለዋል። የአባቱንና በናቶ እጅ የሞቱትን ሁሉም በቀል መጨረሻ ላይ ይመልሳል። የዛሬው ፊልማችን በዚህ ያበቃል። እኔን ለመደገፍ ከፈለጋችሁ የላይክ ምልክቷን መጫን እንዳረሱ። እስካሁን ሰብስክራይብ ካላደረጋችሁም ደግሞ ቻናሉን ሰብስክራይብ አድርጉ። በሌላ አሪፍ ፊልም እስከምንገናኝ ድረስ ሰላም ቆዩልን።